አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁ እንዴት ቆያችሁን የሚያዝያ 29 2017 ዓመተ ልደት ሚንበር ኸበር ጀመረ የዕለቱን ሚንበር ኸበር የመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ ህንድ በፓኪስታን በሰነዘረችው የሚሳኤል ጥቃት 3 መስጊዶች ላይ ውድመት ደረሰ። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችል የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። በጋዛ የተኩስ አቁም ስምምነት ላይ የሚደረገው የሽምግልና ጥረት መቀጠሉን ኳታር አስታወቀች የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ሙስሊሞችን ወደ ተመለከተው ቀዳሚው ኸበር እናልፋለን። ህንድ በፓኪስታን በሰነዘረችው የሚሳኤል ጥቃት 3 መስጊዶች ላይ ውድመት ደረሰ። ሀገሪቱ ጥቃቱን የሰነዘረችው በ3 ግዛቶች እንደሆነ ተዘግቧል። አህመድ አብዱራህማን ዝርዝሩን አዘጋጅቶታል። ህንድ በፓኪስታን 3 ግዛቶች በፈጸመችው የሚሳኤል ጥቃት በ3 መስጂዶች ላይ ውድመት መድረሱ ተሰምቷል። ሀገሪቱ ጥቃቱን የሰነዘረችው በሃዋልፑር፣ ኮትሊና ሙዛፋራባድ በተሰኙ ግዛቶች እንደሆነ ተዘግቧል። ኢስላሚክ ኢንፎርሜሽን እንደዘገበው ከሆነ በሃዋልፑር ውስጥ የሚገኘው ሱብሃነላህ የተሰኘ መስጊድ ቀዳሚ የሚሳኤል ጥቃት አርፎበታል። በመስጂዱ ላይ ውድመት የደረሰው የህንድ መከላከያ ሚኒስቴር ኦፕሬሽን ሲንዶር በሚል በጠራው ዘመቻ ነው። በመስጂዱ ላይ በተሰነዘረው ጥቃት 1 ሕፃንን ጨምሮ 6 ሰዎች ሲገደሉ በርካታ ምዕመናን ጉዳት ደርሶባቸዋል። ጥቃቱ መስጂዱን ከማውደሙ በተጨማሪ በአቅራቢያ የሚገኙ መኖሪያ ቤቶች ላይ ጉዳት አድርሷል። በጥቃቱ ጉዳት የደረሰባቸውን ሰዎች ከፍርስራሽ ስር ማውጣታቸውን የዓይን እማኞች መናገራቸው በዘገባው ተጠቅሷል። በመስጂዱ ላይ የተሰነዘረውን ጥቃት የፓኪስታን ሰራዊት ቃል አቀባይ ሌተናል ጄኔራል አህመድ ሸሪፍ ማረጋገጣቸውን አልጀዚራ ዘግቧል። እንደ ቃል አቀባዩ ከሆነ በአጠቃላይ በጥቃቱ ውድመት የደረሰባቸው መስጂዶች ብዛት 3 ነው። በመስጂዶቹ ላይ ውድመት የደረሰው በአህመድፑር ሸርቅያ፣ በኮትሊና ሙዛፋራባድ ነው። በአህመድፑር ሸርቅያ በመስጂዱ ላይ የተሰነዘረው ጥቃት በመጠን ከፍተኛ እንደነበር የተናገሩት ቃል አቀባዩ የ3 ዓመት ዕድሜ ያላት ሕፃን መገደሏንም በዛሬው ዕለት በሰጡት መግለጫ ተናግረዋል። በቀሪዎቹ 2 አካባቢዎች የ16 ዓመት ዕድሜ ያላት አንዲት ሴትና የ18 ዓመት ወጣት ወንድ ግድያ እንደተፈጸመባቸው አክለዋል። ከጥቃቱ በኋላ የፑንጃብ አውራጃ ባለሥልጣናት የአስቸኳይ ጊዜ አዋጅ በመጣል የጸጥታ አካላትና ሆስፒታሎች በተጠንቀቅ እንዲቆሙ ትዕዛዝ አስተላልፈዋል። ዛሬ ረቡዕ ትምህርት ቤቶችም ዝግ ተደርገዋል። ህንድ ዘመቻውን የከፈተችው በዚህ ወር አጋማሽ የተገደሉ ህንዳውያንና 1 ኔፓላዊ የገደሉ ሰዎችን ተጠያቂ ለማድረግ በሚል መሆኑን የቢቢሲ ዘገባ ያመለክታል። ህንዳውያን ጎብኚዎችን በቀጠፈው ጥቃት ላይ ምንም አይነት ተሳትፎ እንደሌላት የገለጸችው ፓኪስታን የህንድ የሚሳኤል ጥቃት ምክንያት የለሽ መሆኑን አሳውቃለች። በሚሳኤል ጥቃቱ በአጠቃላይ 8 ሰላማዊ ዜጎች ተገድለዋል ሲል የሀገሪቱ መከላከያ ኃይል አሳውቋል። በጥቃቱ 35 ሰዎች ደግሞ ጉዳት ማስተናገዳቸውን የሀገሪቱ ባለሥልጣናት ተናግረዋል። ጥቃቱን ተከትሎ የፓኪስታን ኢስላሚክ ሪፐብሊክ ጠቅላይ ሚኒስትር ሼህባዝ ሸሪፍ ጸያፍ ሲሉ ለጠሩት ትንኮሳ ምላሽ ሳይሰጠው የሚታለፍ አለመሆኑን ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በበኩላቸው ህንድ በፓኪስታን ላይ የፈጸመችው ወታደራዊ ጥቃት አሳስቦኛል ብለዋል። ዓለም የሁለቱን ሀገሮች ወታደራዊ ግጭት የመቋቋም አቅም የለውም ሲሉ በቃል አቀባያቸው ስቴፋን ዱጃሪክ በኩል ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም እንዲሁ የህንድ ጥቃት ከተሰነዘረ በኋላ የሰማነው ነገር አሳዛኝ ነው ሲሉ ስጋታቸውን አጋርተዋል። ፓኪስታንና ህንድ እንደ አውሮፓውያኑ አቆጣጠር በ1947 ከእንግሊዝ ቅኝ ግዛት ነፃ ከወጡ ወዲህ ለ3 ጊዜ በሙሉ ኃይል ጦርነት ገጥመዋል። ሁለቱም ሀገራት የኒውክሌር ቦምብ የታጠቁ ስለመሆናቸውም ይነገራል። ከዚሁ ጋር በተገናኘ ሌላ ኸበር በህንድና በፓኪስታን መካከል በተከሰተው ውጥረት ሳቢያ የሀጅ በረራዎች መስተጓጎል ገጠማቸው። ዛሬ ረቡዕ በህንድና በፓኪስታን ድንበር ላይ የተከሰተው ከፍተኛ ውጥረት ሳቢያ በፓኪስታን ዋና ዋና አየር ማረፊያዎች ናቸው የሚባሉት ካራቺ፣ ላሆርና ኢስላማባድ ለጊዜው እንዲዘጉ ተደርጓል። ለ8 ሰዓታት የቆየው እገዳ ለዘንድሮ ዓመት የሀጅ ስነ ስርዓት ወደ ሳውዲ ለመብረር የተዘጋጁ ምዕመናንን ማስተጓጎሉን ከሀገሪቱ የወጡ ዘገባዎች አመላክተዋል። የሀገሪቱ
የሀገሪቱ ሲቪል አቪዬሽን ባለስልጣን ድንበር ተሻጋሪ ወታደራዊ ድብደባዎችን ተከትሎ በሀገሪቱ የአውሮፕላን ማረፊያዎች የሚደረጉ በረራዎች በሙሉ እንዲቆሙ ትዕዛዝ አስተላልፏል ተብሏል። ይህንኑ ተከትሎ በረራዎቹ በተቋረጡባቸው ሰዓታት ወደ ሳዑዲ መጓዝ የነበረባቸው ምዕመናን በዚያው ለመቅረት ተገደዋል። በዘንድሮ ዓመት በሀጅ ለሚሳተፉ የፓኪስታን ዜጎች ቁጥር 179210 ነው። ሀገሪቱ በጥር ወር ከሳዑዲ አረቢያ የሀጅና ኡምራ ሚኒስቴር ጋር ስምምነት ከተፈራረመች በኋላ 90 ሺህ ምዕመናን በመንግስት አማካኝነት ለመጓዝ ሲደለደሉ ቀሪው ለግል ወኪሎች የተሰጠ ነበር። ከሀገር ውስጥ ወዳገኘነው ኸበር እንለፍ። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችል የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክ ሚኒስቴር ይህን ያስታወቀው ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና እንደሚጀመር በገለጸበት ወቅት ነው። በሚኒስቴሩ መረጃ መሰረት የብቃት ምዘናውን መስጠት ያስፈለገው 83 በመቶ በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያዝ በመሆኑ ነው። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አማካሪ አሰፋ ሀዲስ በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀመር ገልጸዋል። በዚሁ መሰረት በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ለፈሳሽ 1 እና 2 ተሽከርካሪዎች የሙያ ብቃት ምዘና ይሰጣል። የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎች የሙያ ስልጠና እንደሚሰጥም የጠቆሙት ሚኒስትር ዴኤታው ከስልጠናው በኋላ የሙያ ብቃት ምዘና ወይም ሲኦሲ እንደሚወስዱና ፈተናውን ያለፉት መንጃ ፍቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ገልጸዋል። የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሚ ይፈተናሉ ብለዋል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችል ጠቁመዋል። በቀጣይም የሙያ ብቃት ምዘናው ታክሲን ጨምሮ በሌሎችም ተሽከርካሪዎች ላይ ተግባራዊ እንደሚደረግ የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች የተመረዙ ሆነው አግኝቻቸዋለሁ ሲል የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታወቀ። የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዝ ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች የተመረዙ መሆናቸውን ያስታወቀው የ9 ወራት የቅንጅት ስራዎችን እቅድ አፈጻጸም ከባለድርሻ አካላት ጋር በገመገመበት ወቅት ነው። ሪፖርተር ጋዜጣ እንዳስነበበው በዚህ የግምገማ መድረክ 16 ተቋማት ጋር ላለፉት 9 ወራት የተሰሩ ስራዎችና የታዩ ክፍተቶችን የሚያሳይ ሪፖርት የቀረበ ሲሆን በቀረበው ሪፖርት ላይ የተለያዩ አስተያየቶች ተሰጥተዋል። በመድረኩ ላይ የተናገሩት የባለስልጣኑ ምክትል ስራ አስኪያጅ አቶ አሰግደው ወልደ ጊዮርጊስ በአዲስ አበባ በወንዞች ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸው ሲሉ ተናግረዋል። ለዚህ ማስረጃ አድርገው ያቀረቡት የሚመገቡ ሰዎች ታመው ወደ ሕክምና ሲሄዱ 60 እና 70 በመቶ የሚሆኑት የተበከለ ምግብ ስለበሉና ስለጠጡ ነው መባሉን ነው። ከተማዋ በተለያዩ በካይ ጋዞች ተበክላለች ያሉት ምክትል ስራ አስኪያጁ ይህንን ለማስተካከል እየተሰራ መሆኑን ገልጸዋል። ከአገልግሎት ሰጪ ተቋማት ከግልና ከጋራ መኖሪያ ቤቶች የሚመነጩ ፍሳሾችን በመስመር ለማስወገድና ብክለትን ለመከላከል ታቅዶ በአቃቂ ተፋሰስ 281.483 ሜትር ኪዩብ ፍሳሽ እንዲሁም በቃሊቲ ተፋሰስ 10.077.019 ሜትር ኪዩብ ፍሳሽ በምስራቅ ተፋሰስ 3.022.400 ሜትር ኪዩብ እና ባልተማከለ የፍሳሽ ማጣሪያ ጣቢያዎች 3.617.272 ሜትር ኪዩብ ፍሳሽ መከላከል መቻሉ በሪፖርቱ እንደተመላከተ ዘገባው አክሏል። ኢትዮጵያ የፓኪስታንና አፍሪካ ሀገራት የንግድ ትስስርን ለማጠናከር ያለመ ጉባኤ ልታስተናግድ ነው። ኢትዮጵያ በፓኪስታንና አፍሪካ ሀገራት መካከል ያለውን የኢኮኖሚ አጋርነትና የንግድ ትስስር ለማጠናከር ያለመ ጉባኤ እንደምታስተናግድ ተገልጿል። 5ኛው የፓኪስታን አፍሪካ ንግድ ጉባኤ ከመጪው ግንቦት 7 እስከ 9 2017 ዓመተ ልደት በአዲስ አበባ ይካሄዳል ተብሏል። በኢትዮጵያ የፓኪስታን አምባሳደር አቲፍ ሻሪፍ ሚያን ፓኪስታን ኢትዮጵያን ጨምሮ ከአፍሪካ ሀገራት ጋር ያላትን የንግድ ትብብር ለማጠናከር እየሰራች መሆኗን ገልጸዋል። ኢትዮጵያ በምስራቅ አፍሪካ በኮንፈረንስ ቱሪዝም ተመራጭና ተደራሽ በመሆኗ ጉባኤውን ለማስተናገድ እንደተመረጠችም አመላክተዋል። በፓኪስታን የኢትዮጵያ አምባሳደር ጀማል በክር በበኩላቸው የንግድ ጉባኤው ኢትዮጵያ ያላትን የኢንቨስትመንት አማራጭ ለማስተዋወቅ ያስችላል ብለዋል። ጉባኤውን ኢትዮጵያ እንድታስተናግድ መመረጧ የሀገራቱ ግንኙነት ይበልጥ መጠናከሩን እንደሚያሳይ አስገንዝበዋል። በጉባኤው ከ100 በላይ ትላልቅ የፓኪስታን ንግድ ኩባንያዎች ምርትና አገልግሎታቸውን እንደሚያቀርቡ ተገልጿል። ምርትና አገልግሎት ያቀርባሉ የተባሉት የናይጄሪያ፣ ዩጋንዳ፣ ጋና፣ ሱዳን፣ ታንዛኒያ፣ ሶማሊያ፣ ጅቡቲ፣ ኬንያ፣ ሩዋንዳ፣ ደቡብ ሱዳን እና
ፓኪስታንና ብሩንዲ የተወጣጡ ኩባንያዎች ናቸው። ባለሀብቶች በፓኪስታን አፍሪካ ንግድ ጉባኤ ላይ በመሳተፍ ከተለያዩ ሀገራት ኩባንያዎች ጋር የንግድ ትስስር እንዲፈጥሩ ጥሪ ቀርቧል። ጉባኤውን የፓኪስታን ንግድ ልማት ባለስልጣን በኢትዮጵያ የፓኪስታን ኤምባሲ የንግድ ዘርፍና የፓኪስታን አፍሪካ ንግድ ልማት ጉባኤ በጋራ ማዘጋጀታቸውን የዘገበው ኢዜአ ነው። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ህንድ በፓኪስታን በሰነዘረችው የሚሳኤል ጥቃት 3 መስጂዶች ላይ ውድመት ደረሰ። በሁለቱ ሀገሮች መካከል በተከሰተው ውጥረት ሳቢያ የሐጅ በረራዎች መስተጓጎል ገጥሟቸዋል። ከቆይታ በኋላ በጋዛ የተኩስ አቁም ስምምነት ላይ የሚደረገው የሽምግልና ጥረት መቀጠሉን ኳታር አስታወቀች። በዝርዝር እንመለስበታለን። ይጠብቁን። ከአሜሪካ ጋር የተደረሰው የተኩስ አቁም እስራኤልን የሚያካትት አይደለም ሲሉ አንድ የሁሲ አመራር ተናገሩ። በየመን የሚንቀሳቀሰው በይፋዊ መጠሪያው አንሳሩላህ የተሰኘው ሁሲ ዋና ተደራዳሪ መሐመድ አብዱሰላም ቡድናቸው ከአሜሪካ ጋር የደረሰው የተኩስ አቁም እስራኤልን የሚያካትት አይደለም ሲሉ መናገራቸውን የዘገበው ቲአርቲ ነው። እንደ ዘገባው ከሆነ መሐመድ ስምምነቱ በማንኛውም ሁኔታ እስራኤልን አያካትትም ብለዋል። የአመራሩ አስተያየት የተሰማው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በየመን በቡድኑ ላይ የሚሰነዝረውን የአየር ድብደባ ልታቆም መሆኑን ከገለጹ በኋላ ነው። ፕሬዝዳንቱ ጥቃቱ የሚቆመው ሁሲዎች ጥቃት መፈጸም በማቆማቸው መሆኑን መናገራቸውን የቢቢሲ ዘገባ ያመለክታል። ዶናልድ ትራምፕ ይህን የተናገሩት ከካናዳው ጠቅላይ ሚኒስትር ጋር በዋሽንግተን በተገናኙበት ወቅት መሆኑ ተነግሯል። ትራምፕ ሁሲዎች መዋጋት አይፈልጉም፣ እኛ ደግሞ ያንን እናከብራለን፣ እናም የአየር ድብደባ ማካሄዳችንን እናቆማለን፣ ስለዚህ እነሱም ጥቃት ማድረሳቸውን አቁመዋል ማለታቸውን ዘገባው አመላክቷል። የተኩስ አቁሙን አደራድረዋል የተባለችው የኦማን ውጭ ጉዳይ ሚኒስትር ሁለቱም ወገኖች አንደኛቸው ሌላኛቸው ላይ ጥቃት ላለመሰንዘር መስማማታቸውን ገልጸዋል። የአሜሪካ ወታደራዊ ማዕከላዊ እዝ በሁሲዎች ላይ በሚሰነዝረው ጥቃት በሰሜን ምዕራብ የመን ክፍል በስደተኞች ማዕከል ላይ የአየር ጥቃት ከፍቶ ኢትዮጵያውያን ጉዳት እንደደረሰባቸው ይታወሳል። በጋዛ የተኩስ አቁም ስምምነት ላይ የሚደረገው የሽምግልና ጥረት መቀጠሉን ኳታር አስታወቀች። በጋዛ የተኩስ አቁም ስምምነት ላይ የሚደረገውን የሽምግልና ጥረት የምትመራው ኳታር በአስቸጋሪ ሁኔታዎች ውስጥ ቢሆንም ሂደቱ መቀጠሉን አስታውቃለች። ሀገሪቱ ይህን ያስታወቀችው በውጭ ጉዳይ ሚኒስቴር ቃል አቀባይ መጂድ አል አንሳሪ በኩል ነው። አልአንሳሪ በዶሃ በሰጡት መግለጫ የሽምግልና ሂደቱ በአስቸጋሪ ሁኔታ ውስጥ ቢገኝም መቀጠሉን በገለጹበት መግለጫ ላይ ዝርዝር ጉዳዮችን ከመናገር ተቆጠቡ ሚድል ኢስት ሞኒተር ዘግቧል። ቀደም ሲል የተደረጉ የሽምግልና ጥረቶች በወታደራዊ እርምጃዎች ከተገኘው በላይ ብዙ እስረኞች እንዲፈቱ አድርጓል ያሉት ቃል አቀባዩ እስራኤል እርዳታን እንደ መሳሪያ የመጠቀም ፖሊሲ መቆም አለበት በማለት ለጋዛ የሰብአዊ እርዳታ ተደራሽነት ለማረጋገጥ ዓለም አቀፍ ጫና እንዲደረግ ጥሪ አቅርበዋል። የኳታር ቃል አቀባይ አያይዘው በጋዛ ውስጥ የሰብአዊ እርዳታን በማቆም ለሽምግልና ሂደቱ ጥቅም ላይ መዋሉን ተችተውታል። ኳታር ከግብጽና አሜሪካ ጋር በመሆን በሐማስና እስራኤል መካከል የሚደረገውን የጋዛ ተኩስ አቁም ስምምነት እንደምትመራው ይታወቃል። ይህ በእንዲህ ባለበት የሐማስ የፖለቲካ ቢሮ አባል የሆኑት ባሲም ነኢም ጥቃት ቀጥሎ ንጹሃን በረሃብ እየተቀጡ ባሉበት ሁኔታ ከእስራኤል ጋር የተኩስ አቁም ውይይት ማካሄድ ምንም ፋይዳ የለውም ሲሉ ተናግረዋል። የሐማስ አመራሩ ዓለም አቀፉ ማህበረሰብ በወራሪው የእስራኤል መንግስት ላይ ጫና በማድረግ በፍልስጤማውያን ላይ የሚደርሰው ረሃብና ግድያ እንዲያስቆም ሲሉ ጥሪ አቅርበዋል። በተመሳሳይ የሐማስ ከፍተኛ አመራር የሆኑት ማህሙድ ማርዳዊ ቡድናቸው ለጭቆና እጅ እንደማይሰጥ እንዲሁም የፍልስጤማውያንንና የአላቅሳን መብት አሳልፎ እንደማይሰጥ ተናግረዋል። ይህ የሐማስ አስተያየት የመጣው አክሲዮስ የተባለው እውቅ የአሜሪካ ድረገጽ የእስራኤል ባለስልጣናት ጋዛ ውስጥ የሚካሄደውን ጦርነት ለማስፋት እቅድ እንዳላቸው አንድ ባለስልጣንን ጠቅሶ ዘገባ ካሰራጨ በኋላ ነው። እቅዱን በተመለከተ ምላሽ የሰጡት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ እስራኤል ጋዛ ውስጥ ወታደራዊ እንቅስቃሴን ለማስፋት ያቀረበችው እቅድ እንዳሳሰባቸው በመግለጽ እቅዱ በጋዛ ቀጠና ውስጥ ስፍር ቁጥር የሌላቸው ንጹሃንን ሰለባ የሚያደርግ አጥፊ እቅድ መሆኑን ተናግረዋል። ጉተሬዝ በተጨማሪም ለንጹሃን ሕይወት ጥበቃ እንዲደረግ ጥሪ አቅርበዋል።
ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።